ታንክረ በርትተ ስታሳያቸው ደፋሪ ተብለው ይመዘገቡና እርምጃ ይወሰድባቸዋል፣ ይታሰራል። እዛ ሰይፉ ጋር መጥተው እኔ በጥቁረቴ ነው እንጂ ሰይፉ ፋንታሁን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ ወስዳቸው ልጅ እኮ የነበርኩ ነው። አርናንን የመሰለ ባል ለማግኘት እኔ ደግሞ ትልቋ ሴትዮ እኔ አሮጊት እናቱ አፈፍ አርጌ በላት እኔን አትንኩኝ፣ ሚስቴን አትንኩኝ። በቃ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ሰላም እንዴት ናችሁልኝ? ወደ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። አይ ጫምባላላ አይ ጫምባላላ እንደው ሊሸልምሽ እንደዚህ ስለዘፈንሽ ማለት ነው ትሸለማለሽ። አንደኛ ስንት ብር ነው የሚሸለምሽ? 5 ብር። 5 ብር ይበቃሻል? እርግጠኛ ነሽ? እርግጠኛ ነሽ? በእነሰኔ ይታያል። ከነብሩ ተታይቷል። እንደዚህ ጨፍራ ግን አያንሳትም 5 ብር። እሺ የኛ ሀገር ዛራና ቻንድራ እንግዲህ አንቺ ፈልገሽ ያጣሽውን ያገኘሁት እናቴ አይደለም። ለምን አያስፈልግ ምን አገባሽ አንቺ? የኔን ኑሮ ነው እንደምትነግሪ በማይመለከታችሁ እየገባች ኮሜንት ጽፋላችሁ እና ባሪ አንቺ በወጣትነትሽ በልጅ እግርሽ በለጋነትሽ ሼፒያም ሆነሽ እንዴት አምሮብሽ ስትሽቀረቀሪ አርናንን የመሰለ ባል ለማግኘት እኔ ደግሞ ትልቋ ሴትዮ እኔ አሮጊት እናቱ አፈፍ አርጌ በላት ጌታዬ ወይ እንዴት እንዲያረገኝ ነው ያረጋችኝ። ጉዲ በላ እስታይ አባቱ ከሪሎ አለሁ ለምን ጨምርበታለህ? እኔ እንዳልበላ እኔ እንደዚህ ነው። ይሄን ስጠኝ እሺ። ለኔ ይሄን ነው እና ውዴ እንታረጋላሽ መሰለሽ የታደሉታል እንጂ አይታገሉትም። አርናንን የመሰለ ሰው የታደሉታል እንጂ አይታገሉትም። ከላይ ነው ትእዛዙ። አንዳንድ ቲክቶከሮች ግን ሰውን ለማናደድ ብላችሁ የምትናገሩት ንግግር በጣም ነው የሚያስጠላው፣ በጣም ነው የሚያስተዛዝበው። እንግዲህ ልጁ ሲናገር ከሰማችሁት የደሃ ብሏል። በማይመለከታችሁ እየገባችሁ ኮሜንት ጽፋላችሁ እና ባሪ አንቺ በኢትዮጵያ ውስጥ እኮ 95% ደሃዎች ነን፣ 5% ነው ሀብታም ያለው። እና በአንድ ሰው ንግግር እንግዲህ እንደዚህ ቲክቶክ ላይ ብዙ ሰው አስቀምጦ መናገር፣ ሰውን ለማናደድ ብሎ አጉል አክት ማድረግ መጥፎ ነው። ሰውም እንዲጠላን ነው የሚያደርገው እንጂ ሌላ የተለየ ነገር አይሆንም። እና እንደዚህ የምናደርግ ሰዎች እንግዲህ ብናስተካክል ባይ ነኝ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ልጠይቃችሁና ልሸልማችሁ ጋይስ፣ ልጠይቃችሁና ልሸልማችሁ። እሺ ነው ወደዚህ ሁለታችሁም የምትጠይቁት እምቧቤ ላሜ ቦራ እምቧቤ። ሰላም ከማን ጋር ነኝ? ኪያና እና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰን። 3 ጥያቄ ነው የምጠይቃችሁ። 3ቱንም ከመለሳችሁ 1000 ብር ሸልማችኋለሁ።
2 ከመለሳችሁ 500፣ 1 ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኤሊያና እሺ፣ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ምን ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍልሽ። ጆሮ መበሳት እንዲ አገኘው ከአንዳንድ እግዚአብሔር። እሺ የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድን ነው? ቀጥ ሲጠልቅሽ ለምን እንደሆነ እንጃ፣ ሲዘልቅሽ አስቸጋሪ ነው። እና ስንተኛ ክፍል ነች አልሽኝ? ነው ከረባት ነው ከረባት። ደቂቃችሁን በደንብ እየተጠቀማችሁ አይደለም። ሶስተኛ ጥያቄ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 Why? What did you say? ስንት? 3 Your wife, your knife. የት ቦታ ላይ አስባችሁ ተናገሯል። ስንት ዘጠኞች? 100 ምን? 100 ዘጠኞች? አቅ 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። ቴንክ ዩ ኤሊያና። ጥያቄዎቹ ግን አብዛኞቹ በቃ ሰውን ወደ ሌላ ነገር የሚከት ነው፣ ያላሰበውን የሚያሳስብ ነው። እና ጥያቄዎችን ለሌላ ጊዜ ብታስተካከል፣ አሻሚ ባታረጋቸው። ባይዘዌ ማታ ማታ አልደውልለት። ለምን? ማታ ማታ እንዲደወልለት አይፈልግም። ዋይ? ቢካዝ የእንቅልፍ ሰዓቱ ነው እንዴ። በእንቅልፍ ሰዓቱ ላይ ማንም እንዲረብሻው አልፈልግም። እኔም ደግሞ ጤነኛ እንቅልፍ እንዳገኝ ይፈልጋል። ከሱ ጋር ያወራና ምሽተን ምናምን ጠዋት ስነሳ ምናምን እንዳልረበሽ ላንቺ አስቦ እንቅልፍ ማግኘት አለብሽ፣ ማታ ማታ እንዳትደውይልኝ ይላል። ማታ ማለት ስንት ሰዓት? በቃ ከስራ ከገባ በኋላ ከ11 ሰዓት ከ12 ሰዓት በኋላ ስልኩ ላይ መደወል አልችልም። ከደወልኩ ሊገለኝ ነው የሚደርሰው። በቃ አይቻልም። ላይክ በቃ ያዘ ስትሪክት ሩል። ከስራ በኋላ አለቀ። እና ትገናኛላችሁ ምናምን? እንገናኛለን በወር አንዴ ምናምን በጣም ነው የምንገናኘው። በስልኩ ላይ ነው የምናወራው፣ ያው ከማታና ጠዋት ውጪ እና ስራ ሲሆን ቅዳሜና እሑድ ደግሞ ሂዝ ላይክ የራሴ ታይም ያስፈልገኛል፣ ጊዜ ያስፈልገኛል ብሎ ስለሚያስብ ከሱ ጋር ብቻውን እንትን ይላል። ምን ይላል? ምን ያደርጋል ማለት ነው? ማለት እንዴት ልበልሽ፣ ይሆናል ከራሱ ጋር ሜዲቴት ማድረግ አለበትና ሜዲቴት አይ ዶንት ጨዋ ባለ ትዳር ነው ያገኘሽው፣ ጠበቅ አድርጊው። ሁሉም ሰው ሲኖርህ ነው የሚወድህ። እኔ አሁን በፊት ላይ ማስቲካ መግዣ እንኳን የለኝም ነበር። አሁን ላይ ግን አለኝ። እንዴት ነው በአንዴ ለማስቲካ መግዣ ከማጣት ወደ ማግኘት የተዘዋወርከው? ለኛም አጋራን እስቲ። ማዘር ወዴት ነው? አልጋለ ይኖራል። አዎ። ስንት ነው? ጊዜያዊ ነው? አዎ 500 ብር። መታወቂያና ብር ስጠኝ። እሺ ይሄ ታውቂው? እሺ እየተገፋው ነይ እዚህ ጋር ሁኚ። ምንድነው እስከዚህ ከመጣሽ በኋላ ነይ እዚህ ጋር ሁኚ እንጂ ምንድነው እንደዚህ መሆን? በቃ ምንም ችግር የለውም። እዚህ ጋር ሁኚ እንዴ። እስከዚህ ከመጣሽ በኋላ ነይ እዚህ ጋር ሁኚ። ነይ ወዴት ነው? ነይ ተቃበይ እንጂ። በቃ መብራት ይጥፋ። በዚህ ወጣ ነው። አጅ ማነሽ? አጅ በባዶ እግሯ ኮን በክስ ምን አይነት ሆነች? ማነች? አበበች ቢቂላ። አይ ማራቶን አደረገችው እኮ። ያዙልኛ። ማዘርዬ ጉዳንኩ እኮ ጉዳንኩ። ምን ልጅቷ በመስታወት ወጣ ፈረጠጠች። ምን አላዩአትም እኮ አላዩ። በመስኮት ቆለፋችሁ። ወይ ብርን መልሱልኛ። የምን ብር? የተከፈለ ብር አይመለስም አይሰጥም። ግማሹን መልሱልኛ። ብሩንም አልመለስልም እንደ እባክዎት በቃ ወይ እርሶ ነው ግባ። አንተ ማገር ነው ባ ለሌላ ጊዜ ግን ድራማው ላይ ማለት ነው አክሽን ምናምን የሚባሉ ፓርቶች ይቆራረጣሉ። አሁን እዚህ ጋር ስሙት። ነይ አክሽን፣ ነይ እዚህ ጋር ሁኚ። እንደዚህ አክሽን የሚል ፓርት ምናምን
በቃ ዳይሬክተራችሁን ቆንጆ ዳይሬክተር ቅጠሩ። ለሌላ ጊዜ አሻሽላችሁ ነው። ለዛሬ ድራማው ድራማ አይደለም። ሰላም ነው። እንዴት ነህ? ግባ። እሺ ሰላም አለን። አልጋ ፈልጌ ነው። አልጋ አለ። ሞክረን ነው የምንገዛው። ችግር የለውም። እንሞክራለን። ትሞክራለህ ነው? ታዲያ ጥንካሬው ምንድን ነው? ምንድን ሞክረን ነው አላልክም እንዴ? ቆይ ኧረ ሰውዬ ስራ ቦታ ነኝ እንዴ? ኧረ እሺ ቢያንስ ይኸው እዚህ ጋር 45 ሰከንድ በቃ ነውጣ ማን በዚህ ጊዜ ለአልጋ ብር ያወጣል? 1000 እና 1500 ከማውጣት ይሄ ቆንጆ ዘዴ ነው። እሺ እቺ ደግሞ ቆንጆዋ ሚስቴ ነች፣ እኔ ባሏ ነኝ። ይሄ ቪዲዮ ስንት ላይ ከገባ ነው ሰላም መሰል? ማን ነው አይፎን 7 ከአይፎኑ በላይ ሰላሙን ነው የሚፈልገው። ሰላሙን ስጩ። ጀለስ ተሳስቶ 100 ብር ከላከልኝ በኋላ ሄሎ ወዬ ምን ሆነ ነው ወንድም? ያለኝ እኮ ነው ገንዘብ። ምን ሆነ ነው ላከውሽ እንደዚህ? አራት አካብድ ባክ፣ ትንሽ ነገር ነው ያማል እንዴ? አይደለም በቃ አንተ ለራስህ አትኖርም እንዴ? አንዳንዴ ለራስህ ኑር። በቃ ሁሌ እንደ ሻማ እንደቀልብ ግለሰው እንዴ? ጓደኛ አይደለ እንዴ አንተ? እንዴ አለኝ እኮ ነው የራሴን አለኝ። ለዛ እኮ ምን ሆነ ነው ለእንዴ? ለራስህ ማስብ አንተ ልጅ ተው። እኔ በቃ ለሰው አካፍዬ መኖር ነው ደስ የሚለኝ። በቃ እንዲህ ነኝ። ያ ባይዞ እሱ ልክ ነህ። እኔም እንዲሁ ነኝ ባይዞ። እንዲያውን አወራለሁ እንጂ እኔም እንዲሁ ነኝ። በቃ ለምሳሌ አንዳንዴ 10 ብር ምናምን ይኖረኛል። 8ቱን ለራሴ ወስጄ 2ቱን ለሰው በቃ ለሰው እንደኖርኩኝ እኔ በቃ ያንተ ይለያል። ምን አይነት መልካምነት! ያ ልክ ነህ። ግን እስከ መቼ ነው እንዴ? በቃ ሁሌ እንካ እየተባባለን እኛስ መቼ ነው ራሳችንን እንካ የምንለው ነው? 100 ብር ልኮልህ መች ነው ለራስህ የምንኖረው? ከባድ ነው። የበርካቶችን አድናቆትና ቀልብ የሳበችው እቺ ቆንጅዬ የጥቁር ፈርጥ አዲስ አበባ ገብታለች። በቅርቡ ማህበራዊ ሚዲያውን ባጥለቀለቀው ምስሯ ምክንያት የብዙዎችን ትኩረት የሳበችው ታዳጊዋ ኤልሳቤጥ አሁን ላይ ህይወቷ እንዲቀየር ማስተር አብነትና ቲክቶከሯ ሀዩቲ ከቤተሰቦቿ ጋር በመነጋገር ወደ አዲስ አበባ ያመጧት ሲሆን ህይወቷን ለማሻሻልና ችሎቷን እንድታዳብር ድጋፍ እንደሚያደርጉላትም ገልጿል። እናንተም እዚህ ኮመንት ላይ እየገባችሁ መልካም ምኞታችሁን ግለጹላት። የሰው መቀየር የሚያስደስተው ሰው ቢኖር በኢትዮጵያ ውስጥ ማስተር አብነት ነው። ማስተር አብነት በጣም ጥሩ በጎ ስራዎች የሚሰራ ወንድማችን ነው እና ተመልካቾቼ አንድ ነገር እንድታደርጉልኝ እፈልጋለሁ። ሁላችንም ገንዘብ ብዙ ነገር ልንሰጠው አንችልም፣ ግን እዚህ ኮመንት ላይ ማስተር አብነትን እናመሰግናለን እያላችሁ ኮመንት እንድጽፉለት እፈልጋለሁ። ከሱ ባልተናነሰ ዩቲናስም እንግዲህ ጥሩ ነገር አድርጋለች። ዩቲናስ ፈጣሪ ብድርሽን ይክፈልልሽ ነው ማለት የምፈልገው። የሰው ህይወት ሲቀየር እንደዚህ በጣም ነው የሚያስደስተኝ። እናመሰግናለን። እዚህ የእናቷን ቮይሶች አውጥታ ቲክቶክ ላይ በትናለች። እናቶቻችን ምን አድርገውናል? እስቲ ንገሩኝ። የኔ እናት እዚህ ጋር ፈንክታኛለች። ይታያችኋል? ይሄ ጠባሳ አይኔ ስር ኦልሞስት አይኔን አጥፍታኝ ነበር በድንጋይ። እማ ገበያ ስትሄድ አብሬሽ መሄድ አለብኝ ብዬ ስከተላት ዴሚያቺ ብላ ድንጋይ አንስታ ስትወረውር ድንጋዩ መሬት ነጥሮ ቂው አደረገኝ። እዚህ ጋር የእናንተ እናት ምን አድርጋችኋለች? ምን ያላረጉናል? ሲረግሙናል። እናቶቻችን ያሳድጉ አፈር ያስበላ አንተን የወለድኩ ጊዜ እንደ ህይወቴ ተበላሽተ ምናምን ተባብለን፣ ግን እናት ትታማለች። የእናት ገበና ተወጥቶ ይሰጣል? አይሰጥም። ልጅቷ ያነሳችው ሐሳብ እንግዲህ እጅግ በቃ ትልቅ ሐሳብ ነው። እኔም ጥያቄ የሆነብኝ ነገር ነው። እናቶቻችን ብዙ ጊዜ ይረግሙናል። በዚህ ዘነዘና አናትን ነው የምከሰከስል፣ በቃ ብዙ ነገር ነው የምንባለው። እኔ ጠፍቼ እገላገልሃለሁ፣ በጣም ብዙ ነገር። የማይሉን ነገር የለም፣ የማይረጉን እርግማን የለም። ግን ያ እርግማን ከሆዳቸው ስላልሆነ አይደርስብንም፣ ቂምም አንያያዝም። ግን እንደዚህ ከእናት ጋር ቂም ተያይዞ እንደዚህ በላይ ነበር እንደዚህ አድርጋኝ ነበር ተባብሎ እንግዲህ ሶሻል ሚዲያ ላይ ማውጣቱ እጅግ የሚያስተዛዝብ ተግባር ነው። የሞተን ሰው መውቀስ እንግዲህ ተገቢ ነው ብዬ አላስብም። እና እንግዲህ ለሁላችንም ፈጣሪ እንግዲህ ጥሩ ልቦናን ይስጠን። እኔን አትንኩኝ፣ ሚስቴን አትንኩኝ፣ በቃ አትንኩኝ። ምድረ ጥሮተኛ 10 ዓመት ሙሉ ህዝቡን ያጫረሳችሁ ይበቃችኋል። በቃ ይሄ ዘመን የኛ ዘመን ነው፣ የወጣቶቹ ዘመን ነው። በቃ የወጣቶቹ ዘመን ስለሆነ ተውን፣ እኛ እንስራበት፣ እንለወጥበት። እንደናንተ የቤት
እንደ ወንዶችም ሴቶችም ሽማግሌዎች አለች ማለት ነው። የቤት ጦረተኛ እንዳንሆን ልንስራበት፣ ተውን፣ እንማርበት። ሃንጎላችንን ጭንቅላታችንን አታመርዙት። እኔን በቃ እስኪ ስታዩ ደግሞ ልጁ አራዳ አይመስልም። ምን ማድረግ ነበረብኝ ንገሪኝ? ጫት በዚህ መያዝ ነበረብኝ? ጫት በዚህ መያዝ ነበረብኝ ንገሪኝ? ወይ ቱቦውን እንደዚህ አድርጌ መያዝ ነበረብኝ አራዳ ለማለት? ወይ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? እንደዚህ ላድርግ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? ነገሩን እንዴት ነው አራዳው? እንዴት ነው በማርያም ነገሩ? አራዳ ለማድረግ እሺ ለማለት ምን ላድርግ? ወይ ደረቴን በደንብ አድርጌ ልክፈተው እስከዚህ ባዶ ራቆቴን ልሄድ ምናምን? አራዳ እንዴት ነው አራዳው? እናንተ እኮ አራዳ ተብላችኋል እኮ እናቴቱ። በዚህ ሺሻ፣ በዚህ ጫት፣ በዚህ ኦቾሎኒ፣ በዚህ ልጅሽ የሚያክል ወንድ እናንተ አሁን እናንተ ናችሁ አራዳ? እናንተ ናችሁ ለህዝቡ የምታስተምሩትኝ? እንገራችሁ አዳዲሶች እየመጣችሁ ያላችሁ ሶሻል ሚዲያ ላይ ወጣቶች ማለት ነው በሙሉ ሶሻል ሚዲያ ያላችሁ ለመድረፍ ካሰባችሁ አንድ ሰው እንዳትር፣ ውጣ፣ ስራ፣ ተለወጥ፣ ህይወትህን ቀይር፣ ቤተሰቦችህን ቀይር፣ የራስህን ፊውቸር ደግሞ አስተካክል። ተሳደበው አልተሳደቡም ቤታቸው ቁጭ ብለው ነው የሚውሉት ሙሉ ሌሊት። ከዛ በስትረስ ሳይተኙ ነው የሚያድሩት። ወይኔ የነገ ቢል ማን ነው የሚከፍለው? ሳምንት እኮ አለፈው። ካፔል ይመጣ ካፔል እንደሚባለው ተደጋሚ አሩን በእንትን እንደሚባል በአማርኛ እንደሚባል ተደግሞ ይመጣብኛል የሚሉ ሽማግሌዎች ቅንቅናሞች ናቸው እነዚህ። እኔ ልንገራችሁ፣ አይ ተማሪ ነኝ። ኦኬ አሁን ፕሪአፕሮንቲሳጅ አለው። የሚቀጥለው አመት ደግሞ አፕሮንቲሳጅ እገባለሁ። ሃውስ ቢልዲንግ ነው የምትሉት እናንተ? ሃውስ ቢልዲንግ እገባለሁ። በቃ እነዚህን ሰዎች እንተዋቸው፣ የራሳቸውን ህይወት ይኑሩበት። እንግዲህ ዴዚ እርጉዝ እንደሆነች ይታወቃል። ሶሻል ሚዲያ ላይ የሚለቀቀው ነገር ብዙ ነገር ነው እና በቃ እንተዋቸው፣ የራሳቸውን ኑሮ ይኑሩበት። በቤተሰብ መሀል ጣልቃ ባንገባ ተገቢ ነው። እናንተም ያላችሁን ሀሳብ አስተያየት ኮመንት ላይ ተመልካቾች በነፃነትና በጨዋነት ግለጹልኝ። እስከዚህ ሰዓት ድረስ መጣችሁ ይህን ቪዲዮ ላይክ ያላረጋችሁ ላይክ አድርጉት፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቀጣይ ቪዲዮ እንለፍ። እነዚህ እኮ ናቸው የውጭ ሀገር እድል ያገኛሉ። ሴት ልጅ የማትነካበት፣ የማትጎተትበት፣ የማትጎነተልበት፣ ህጉ በጣም ጠንካራ እርምጃ የሚወስድበት ሀገር የሆነ ወየስራ ወየትምህርት ወየሆነ ነገር እድል አግኝተው ይሄዳሉ። ኢትዮጵያ እንደለመዱት የትምህርት ቤት ተማሪዎችን የ16 የ14 የ15 ዓመት ተማሪዎችን ለማባለግ ይሞክራሉ። ልክ እንደለመዱት እየሄዱ ይጎትታሉ፣ ይጎነትላሉ፣ ምን ይላሉ። ከዛ ደፋሪ ተብለው ይመዘገቡና እርምጃ ይወሰድባቸዋል፣ ይታሰራሉ። እዛ ሰይፉ ጋር መጥተው እኔ በጥቁረቴ ነው እንጂ በአፍሪካነቴ ነው እንጂ እኔ በጣም ንጹህ ሰው ነኝ፣ ምንም አላደረኩም ብለው ለሰይፉ ኢንተርቪው ይሰጣሉ። ማንም የሚናገራቸው ሃይ ባይ ስለሌለ እዚህ እንደፈለጉ ሲያጠቁ፣ ሲደፍሩ፣ ምን ሲሉ ይከርማሉ፣ ይኖራሉ። ከዛ እዛም ሄደው ይደፍራሉ፣ ያጠቃሉ። ከዛ በሆነ በሚገርም አክሰንት ስማቸው እየተጠራ ዜና ላይ እንደዚህ አድርገው እንደዚህ ሴትን አስቸግረው ምናምን ተብለው ኤክስፖዝ ይደረጋል። ስንት ኢትዮጵያዊ ወንድን ስም ነው የሰማ ነው በእንደዚህ አይነት ጉዳይ፣ በለከፋ፣ በጉንተላ፣ በወሲባዊ ጥቃት። ሰይፍሻም ጎተተ ግባ እያለ እንደሚጃጃለው ያው ኮሜዲያን ነገር ነው እሱ እያመጣ ፕላትፎርሙ ላይ በደንብ ፕሮሞት ያደርጋቸዋል። እነዚህን ባልሽ አድርገሽ ልጅ እየወለድሽ ልጅ የምትሰጫቸው ደግሞ እኛን መተሽ ትዳሬን አትንኩ፣ በትዳር እንዳትገቡብኝ አይችልም ይሉሃል፣ ያጣፍኑሃል፣ ሞራልህን ሰብረው ታች ይጥሉሃል። ጠንክረ በርትተ ስታሳያቸው ሰማይ ይሰቅሉሃል። ሰላም አሁን ላይ ኢትዮጵያ ውስጥ እየተለመደ የመጣ ነገር አለ። ሶሻል ሚዲያ ላይ እንግዲህ ሶሻል ሚዲያውን ሰብሮ ለመውጣት የተለያየ ነገር ይደረጋል። ከዛ መካከል እንግዲህ አንደኛው
በኢትዮጵያውያን ባህል የሌለና ያልተለመደ ነገርን ማድረግ ነው። ልጁም ያደረገው እንግዲህ እንደዛ ነው። በኢትዮጵያውያን ባህልና በኢትዮጵያውያን ሃይማኖት በብዙ ነገር ላይ የማይፈቀድና የማይመከርን ነገር አንድ ወንድ ሁለት ሴትን አንድ አልጋ ላይ ይዞ መተኛትን እንግዲህ እንደ መኩራራት አድርጎ ሶሻል ሚዲያ ላይ ይዞት ወጥቷል። ይሄ እጅግ የሚያሳፍር ተግባር ነው። እንግዲህ ይህን ቪዲዮ የምታይ ከሆነ ይህንን ቪዲዮ የሚያዩ ወዳጆች ካሉ ከዚህ ድርጊት ተቆጥበ ይህን ቪዲዮ ብታጠፋ ባህላችንን ባትመርጥ ባይነኝ። ኢትዮጵያ ውስጥ እንግዲህ ብዙ ህፃናት ቲክቶክን ይጠቀማሉ። ቲክቶክ ላይ እንግዲህ ይህን ሲያዩ ምን ሊማሩ እንደሚችሉ አስቡት እና ከእንደዚህ አይነት ድርጊታችን ብንቆጠብ ባይነኝ። ወደ ቀጣይ ቪዲዮ እንለፍ። አሁን ኤክሷን ደግሞ ማለት ነው እስከ መፈንከት እኩል እንደ ወንድ ነበር የምትደባደበው። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደበው። እናውቃለን። ምንም ማንም በድሏት ማንም አስቀይሟት ማንም ጎርቷት አይደለም። የተጣሉበትንም ደግሞ ጆሮ ለባዳ ነው። ሰው ህዝቡ ቢሰማ ኦ ነው የሚለው። ይሄ ፐርሰናሊ ነው፣ እኛ ያገባል ፐርሰናሊ ነው፣ ይሄ አይወራም። እና ከሱም ጋር ቢሆን በቃ ከተለያያችሁ በኋላ ያኛው መጥፎ ነገር ጎርቷት በድሏት እንደሄደ አክት አሁንም ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይበድሉኛል፣ ሰዎች እንደዚህ ያደርጉ ማንም ሰው አልጎዳሽም። ኦኬ ጥሩ ላይ ነሽ፣ እግዚአብሔር ከፍታ ላይ አድርጎሻል። ኦኬ እንደምትዩ ተሳክቶልሻል፣ ሰክሰስፉል ሆነሻል። ሶ ሰክሰስፉል ኮሽ ካንቺ የተለያዩትን ሰዎች በጥሩም በመጥፎ ባሽሙሩም አለማውራት ሚዲያ ላይ መተሽ ስታወሪ ደግሞ እኛን መጣና ሊያሹና ግን ጃኒ የጸባቸው መነሻ ምንድን ነው? ጃኒ ትክክለኛ ነገሯን ይዛ እየሄደች ነው። አንድ ቀንም ስለ ሊያሹ ስታወራ ሰምቻት አላውቅም። ሊያሹ ግን ስለ ጃኒ በቃ ትንሽ ነገር አደረገች ሲባል በጣም ብዙ ቪዲዮዎች ነው የምትሰራባት። ምንድን ነው በቃ ተያት፣ ልጅቷ ህይወቷን ትኖርበት፣ ተፋቻት። ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 1000 ብር። ምን አለች? 200 ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 100 ብር። አዎ ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? እንዴ ባይሰራም ችግር የለም። እንዴ ድንጋይ ይዘህ ኢንተርቪው እያረካቸው እንዴት ነው የሚመልሱልህ? ላይቭ ላይ ነኝ። ያው ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኝ ማለት አታስጭ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው። ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስኩኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወዴት አካባቢ ነው ያለው? አይደለም ቻሪቲ ያለው የቅጭ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይቭ ላይ ነኝ። ያው ጋርዴ መጣ ጋዜጠኛ ሶፎንያስ እንግዲህ ያለበት ሁኔታ እጅግ የሚያሳዝን ነው። ግን በፊት ከነበረበት አሁን ትንሽ የተሻለው ይመስላል እና ከዚህ በላይ ክትትል ቢደረግበት ጥሩ ደረጃ እንደሚደርስ ተስፋ አደርጋለሁ። ፈጣሪም እንግዲህ ምሕረቱን አውርዶለት ከዚህ ሰይጣናዊ ተግባሩ እንዲቆጠብ እጸልይለታለሁ። እናንተም በጸሎታችሁ በሃይማኖታችሁ አስቡት። እንግዲህ ወደ ቀጣይ ቪዲዮ እንለፍ። ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስኩኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወዴት አካባቢ ነው ያለው? አይደለም ቻሪቲ ያለው የቅጭ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ያው ጋርዴ መጣ እንዳያችሁት ነው ተደብቆ
ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ጽዮን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ጽዮን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናል ዋንን የከፈቱት በኢቢኤስ ነው። እና ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናል ዋንን የከፈቱት በኢቢኤስ ነው። እና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነው። እና ኢቢኤሶች እኔን ብትቀጥሩ ታያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱፍ ሳረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሁድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ብላም ብላይ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አረገ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ አስፈላጊ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቀርቢያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለ ገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ይኔጋ እንኳን ደስ አለ እኮ። ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁት እንዲህ አይናውጥቼ እኔ ስማ እኔ አያ እሺ ምን አለ እኔ መግቢ አርገው እስማ ወልድ መንፈስ ቅዱስ ስጠኝ እሱ የኔ ነው። እሸረፍ እግረኛው ሚዲያ እንደ ሀገር እናመሰግናለን። ምክንያቱም ይህን ሰው እንግዳ አርገህ በማቅረብ ትልቅ ስራ ነው የሰራኸው። አሁን ላይ ሀገራችን ኢትዮጵያ በተለያዩ ክልሎች ላይ ስልጣንን፣ ስምን፣ የተለያዩ ነገሮችን ትራስ በማድረግ እንግዲህ ንጹሃን ሰዎች በግፍ ምን ያህል እንደሚበደሉ፣ የንጹሃን ሰዎች ደም በግፍ ምን ያህል እንደሚፈስ፣ የንጹሃን ሰዎች እንባ ምን ያህል ታፍኖ እንዳለ ትልቅ ማሳያ ነው። ይህ ለታሪክ ይቀመጥ ይህ ቪዲዮ ማለት ነው። እግረኛው ሚዲያ በጣም ነው እናመሰግናለን። አሉ እንግዲህ የተለያዩ ክልሎች ላይ ብሔርን፣ ዝናን፣ ስልጣንን ድጋፍ አድርገው ንጹሃን ሰዎች ምን ያህል እንደሚበደሉ አሁን ላይ ያለችበት ሀገራችን ኢትዮጵያ ፍልትው አድርገ ነው ያሳየህልን። እናመሰግናለን። ተስፍሽና ሚስቱን ያቸው ያው እዛ ጥግ ላይ ዳር ያለሁት እኔ ነኝ እንዳልጎል። ኦኬ ከዚህ በኋላ ያሉት በአንድ አጋጣሚ መስኪ ትባላለች። ሰሞኑን የማራኪ ወግ እንግዳ ነበረችና እዚህ ሶሻል ሚዲያ ላይ እንደምታውቁት እኔ ሂማኔር እሸጣለሁና
የመጀመሪያ ቀን ሳገኛት ያወራችበትና ማራኪ ወግ ላይ ኢንተርቪው ላይ ያወራችበት ወይ አንድ አይነት ነው። ሰው እንደዚህ አንድ አይነት ሊሆን አይችልም። በቃ ሚዲያ ላይ በሪል ላይፎም እንደዚሁ ናት። በቃ ጥርሳቸው አይከደንምና ኢቭን ሄጄ ነበር ራሴ ነበር ከሰጧትና ሰው በአንድ ቀን የሚያውቀውን ሰው ቃል ይገዛው የጠራውን ሰው ቤቱ ድረስ ጋብዞ አብልቶ አጠጥቶ የእውነት ሆነስትሊ መነግራችሁ እኔ ስለማውቃት ነው። መስኪዬ እንኳንም የኔ ከስተመሮች እንኳን ገዛሽኝ እንኳን አወቅኩሽ እና በጣም ደስ ይላል። የእውነት ሪል የሚኖሩትን ነገር ነው እየተናገረች ያለችው። እማዬ ነው የምትለው። ባለቤቷም እንደምታዩት በጣም የተረጋጋ ኩል ሰው ነው። እሷንም እንደምታያት ነው ሁለት ናቸው። በቃ እንዴት አይነት የሚያስደስት ህይወት እንደኖሩና ቤታቸው ሄጄ በልቼ ጠጥቼ ሂማኔር ልሸጥላት ነው የሄድኩት። በነገራችን ላይ ግን ቤታቸው ገብቼ ምሳ በልቼ ቡና ጠጥቼ ተጫዋውተን በቃ በአንዴ ቤተሰብ የምታረግ አይነት ሴት ናትና መስኪዬ እንኳን አወቅኩሽ፣ እንኳን የኔ ከስተመር ሆንሽ፣ እንኳን አወቅኩሽ፣ እንኳን ገዛሽኝ እና ሁላችሁም ኢንተርቪውን እየገባችሁ ማራኪ ወግ ላይ ዩቲዩብ ላይ ማየት ትችላላችሁ። መቻት መስኪ ጌታ ቆይ ስናፕ ላድርግ። አራውቄ ስናፕ ላድርግ። ኦኬ እንዴት ነሽ? ሰላም ነው? ሰላም። ምን እያደረጋችሁ? ምሳ ትበላለች ከኔ ጋር? ኧረ ኑ። ምን ችግር አለው? ስንት ምን ችግር የለም። ማርያም እዚህ ነው። እሺ ምን ማለት አትፍሩ። እሺ ፈታ በሉ። የት አባቱ ምንድነው? የኛም ሰው ነን። ኑ ኧረ ምንድነው ያምሻል? እኔ እጄ ነሽ እኔ እንዴ ቀልጃለሽ? ምንድነው እንደዛ ቢባል ነገር አለ ነው? እኔ ላይ ኧረ እኔ ግቡ እለ ይጣይ ማነው ስምሽ? ትፈራለች? ማነው ስሟ? ሚቹ የኔ ቆንጆ። እሷስ ትንሿ ሰሚራ አሰማም አባቴ ዳቦ ይዛ ምን ትበላላችሁ? ኧረ ምንድነው የምር አሁን ልቀየር። አይ ምር አይሶ ችግር ነገር ምንድነው የሚመቻችሁ ነገር በኔ ምርጫ ይሁን ዮሩሽ ወደ ደረገጠች ታውቂያለሽ? ሰሚራ ግጭኛ አሁንማ ፈራችኝ። በቃ ሊጎርጎር እሺ ቆይ ስናፕ ላድርግ። አራውቄ ስናፕ ላድርግ። ኦኬ ይሄ ስቴክ ነው ላንቺ ነው። ይሄ ለኔ ብሎ ፒዛ ለልጆቹ ደግሞ እንዴት እንደምታደርጊ ልንገርሽ። ይኸውልሽ እንደዚህ ትይዣለሽ። አክቹሊ ይሄ ተቆርጧል፣ ግን አሁን ያልተቆረጠው አለ። ይሄ በሹካ ትወጊዋለሽ፣ በዚህ ተቆርጧል። ስለዚህ ሳምንት አባት ምንም እንኳን አልችልም። እሺ እኔ እየሞካከርኩ ነው። በቃ ብድግ አድርጋ ነው አንቺ ነገር እንደሱ። እሺ ያው አንቺ ደግሞ አውቃለሁ። አሁን የእናት ስሜት አውቃለሁ አባቴ። አሁን ልጆቹን እያሰብሽ ነው። ይኸውልሽ ቢቢና ችግር የለውም ካልበቃ ልጆቹ ሌላ ነገር ይደረጋል። እሺ ያው እናቴም እንዲህ ነበረች። ምንም በቃ እንትን አይሉ ምን ያደርጋሉ? ያማራቸውን ሳይበሉ ይቀሩና ለቤት ይዞ ይመጣሉ። በቃ ዛሬ ቀንሽ ነው ልጆቹ ሌላ ጊዜ እንመጣለን፣ እንጋብዛቸዋለን። እሺ አሁን ደግሞ ያው እንግዲህ ያለኝ ነገር ነው። እሺ ያለኝ ነገር እንትን ሰጥሻለሁ። ከዛ በኋላ ልጨምር እችላለሁ። እመጣለሁ ኢንሻአላህ። እሺ እሺ አሜን 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 አሜን። ካለኝ ደግሞ እደውላለሁ። ስልክ ቁጥር ቆይ ልቀበል። ስልክ ቁጥር ስልክ እዚህ ታምር አንተ ወይ excuse me hey
So can you give me a favor? Yeah, what is it? So my girl cheated on me like last night, and she sent me like a picture with her ex. Can we make a video and send her? Yeah, Really? You're down? Okay, bet. ያው ነግሬሻል ነበረ ከዚህ በኋላ ቴክስት እንዳታረግልኝ እቺን የመሰለች ቆንጂያ አግኝቻለሁ። Yeah, don't text him how he's mine. Yep. Oh my. ጥሬቃ የለም ዱር አደር ጀማጋ እመቤቴ እኔ ዳልሽ ነኝ ግን እመቤቴ ነው ከድሮ ይኸው ሰማዕቱ አትለመነኝ እኔ ማን ነው ልንገራችሁ የምር እልል በልዳ የሚባል እልል በልዳ 6 ኪሎ እልል በልዳ ይባላል። እልል በልዳ ማለት በጥሬቃ በትንሽ ጥሬቃ ያቋል የሚያውቀው በትንሽ ጥሬቃ የሚገርም ልባስ ነው የምገዘው። የልብስ አራዳ ነው ዱርዬ ልብስ አራዳ ነው። ምንም ያርግ ቋም ያርግ ምንም ያርግ ይሻቀጣል ልብስ ይሻቀጣል። እመቤቴ እኔም እመቤቴ የዳያ ልጅ ሁኜ አሁን ቤቴን ስገባ ባየ እመቤቴ ፍሬንች ዶሩ ላይ አይደለም የፋዘር ቤት ገና እንደዚህ መቀርቀሪያ ላይ ነው። እግዚአብሔር ይመስገን ይቀየራል። ግን የማዘር ቤት ፍሬንች ዶሩ ነው እመቤቴ ዱርዬ ላይ ፈውን ጭሰኛ ባስገባ ኩካዚ ውስጥ ነው እንደምንኖር የለብሰ ነው የምትለኝ ገባ። ግን ዋናው ምን እንደሆነ ታውቃለህ? ዋናው ላቭ ነው ገባ። በቤቴ እንዳለ ዱርዬ እንተዋወቃለን እኮ ለወድቅ ተቢያችን እኮ ምን ታውቃለሽ? ብራዘሪ ጠረጴዛ ላይ ሶፋ ላይ ወንበር ላይ ምናምን አንድ የምንተኛው ዱርዬዎች ግን ስንወጣ ዘንጠን ነው የምንወጣው። ቆስጢኒዎች ምናምን እንዳለ አይናቸውኛ ላይ ነው ሙዝ ወልድ ላይ የሚተኛውን ክፍ ብለው ወንበር ላይ ነው አግዳሚ ወንበር ላይ የሚተኛው ዱርዬ ገባሻ። ግን ጠሪቅ የለን ገባሻ። እንስራ እንበርታ ዲስትሮም ቢሆን መቤቴን መስራት ነው ባክ ስራ ያስከብራል። እኔ ድሮ የሚያምረኝ ማለት ነው አዲስ መኪና፣ አዲስ ልብስ፣ አዲስ ጫማ፣ አዲስ ነገሮች ናቸው። አሁን ግን በጣም ከሁሉም ነገር በላይ የሚያምረኝ ምን እንደሆነ ታውቃላችሁ? የምስቴ ምግብ መብላት ነው ያማረኝ። ቤት ገብቼ አሁን ወደ ቤት እየሄድኩ ነው 30 ደቂቃ ቤት ገብቼ የምስቴን የሚጣፍጥ ቆንጆ ምግብ መብላት ነው የሚያምረኝ። ግን ወደ ቤት ስሄድ ባዶ ቤት ውስጥ ነው የምገባው። ጌታ ሆይ ሚስቴን ስጠኝ። ከባድ ህይወት ነው የምኖረው። አይዟችሁ እርጅና እንደዚህ ነው መሰለኝ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። ለብርሃኑ ነጋ ለእኛ ግን አንነጋም። ብችራ ዘሮች ሊሉ ባድማን ነኝ ነው የምልሽ። የባህሩ ንጉሥ አካማን አቺ ብችራ ዘር ምርጥ ውሰ ያችራዳ ልጅ ይችመድ ሻቦ እንደዚህ ብለን እንለበሽ እንጂ ደግሞ ተቀምጣረጊንስ ይችመድ ሻችራዳ ልጅ እግዚአብሔር ብሎ ለማግባት ደርሼ ምናምን ማለት ነው ሽምግልና ሊላክልኝ ነው ብዬ ለእናትና ለአባቴ እንዴት እንደምናገር አላውቅም። እግዚአብሔር እኔ ወይ ጓደኞቼ ምናምን ካልተናገሩ እኔ አፍራለሁ። ጌታን አባቴን አስቀምጬው ባቢ እኔ ሽምግልና አፍራለሁ። እግዚአብሔር ከዛ ሲጀምር ደግሞ አባቴ ማለት ነው ምን አርገሹ ነው አስፈራርተሹ ነው ምን አርገሹ ነው ብሎ ነው የሚጠይቀው። እውነት እኔ ለጓደኞቼ ይናገርና ከዛ ጓደኞቼስ እንዴት ነው ሽምግልና ሊላክልኝ ነው የምለው። እኔ አፍራለሁኝ። ያገባችሁ ሰዎች ሽምግልና የተላከላችሁ ሰዎች ምናምን ካላችሁ እንዴት አድርጋችሁ ነው ለቤተሰቦቹ የተናገራችሁት? ሲበናችሁ ንገሩኝ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።